አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 238 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝማ ከልብ አመሰግናለሁ ማለት ነው። ዳግም ዛሬ እንግዲህ ከወላይታ ከሶስት ወር ቆይታ በኋላ መጥቷል። ዳግም ሲመጣ እራሱን ሆኖ ወይም ያን የምናውቀው ዳግም ደንባራና የሚሽቆጠቆጠው ሳይሆን ኮራ ጀነን ብሎ ነበረ። ይሄ ጸባዩ ጓደኞቹ ያሳሰባቸው ምን ማድረግ እንዳለባቸው ወይም ምን ገጥሞት ነው? ምን ሆኖ ነው? የመርሳት ችግር አጋጥሞት ነው? ጄሪን ራሱ ግራ የገባት ኬዳ ለኢዮስያስ ትነግረዋለች። ኢዮስያስም ሊያናግር ይወስንና ምን እንደተፈጠረ ከሀስከበ እንዲነግረ ይጠይቀዋል። እኔ አያቴ ከነገረኝ እና የኔ ጸባይ ደግሞ በጣም አሳፈረኝ። እኔ ለሴቶች ለምንድን ነው እንደዚህ ምሽቆጠቆጠው? ለምንስ እፈራለሁ? ስለዚህ ይሄ ጸባዬ ልክ እንዳልሆነና መቀየር እንዳለብኝ አያቴ ብዙ ታሪክ ነግሮ ደክሞ በ3 ወር ውስጥ እንዲቀየር አድርጎኛል። ስለዚህ ይሄ ማንነቴን ነው የምፈልገው፣ የነበረው ማንነቴን መሆን አልፈልግም ሲል መልስ ይሰጣል። ኢዮስያስም ማንነት እንደዚህ በቀላል የሚቀየር ሳይሆን ከባድ ነው። ስለዚህ የወሰንከው ውሳኔ ከባድ እንደሆነ ይሰማኛል። ድጋሚ ብታስብበት መልካም ነው ሲለውም እኔ ከከበደኝም ለአያቴ እየደወልኩ ምክርና ታሪክ ድጋሚ እንዲመክረኝና እንዲነግረኝ አደርጋለሁ እንጂ የበፊቱን ልሆን አልችልም በማለት መልስ ይሰጣል። እሱም እንግዲህ እሺ ያለው ማርክም አግኝቶት ስለ ሄሉና ስለ ፍቅረኛው ሲጠይቀውም ከፈለክ እንደፈለክ አድርጋት። ሄሉ መጀመሪያ እኔን ነበር ያየችው። ነገር ግን እኔን ስታይ እንምፈራና ምሽቆጠቆጥ ወይም በራሱ የማይተማመን ወንድ ስለሆንኩ ነው አንተን የመረጠችው ወይም ወደ አንተ ሽብልል ያለችው። አይን በአይንም ወይም በቃል አውጥተን ስለ ፍቅር ባናወራም አይኖቻችን ግን በግልጽ ያወሩ ነበረ። ስለዚህ ያማንነት ፈጽሞ መሆን አልፈልግም ሲል መልስ ይሰጠዋል። ለማንኛውም ጀሪን ይሄን ያላት እንትና ማርክም በሀሳቡ እንዴት ተስማማና ነገር ግን እሱ ዛሬ ተቀየረና ማንነቱን እንትን አለ ብዬ ፈጽሞ ልከደው አልፈልግም። ይህ እኮ ጓደኛዬ ነው። ስለዚህ ሄሉ እንግዲህ የእሱ ትሆናለች። በራሱ መተማመንም ቻለም አልቻለም የመጀመሪያ አፍቃሪዋ ነው። ስለዚህ እኔ ከህይወታችሁ እወጣለሁ። ይህን ያህል ራሱ ለእሷ ብሎና በእኔ ምክንያት ራሱን እንደዚህ አይነት ውሳኔ ውስጥ መወሰን የለበትም የሚለው ጀሪ ሄቨንን ቁጭ አድርጋ ምን እያደረግሽ ነው? ኢዮስያስ እስረሰርሽ ሲል እኮ ማቆምና እንዴት ከሱ መራቅ እንዳለብሽ ማሰብ ሲኖርብሽ፣ አንቺ ግን ሄደሽ ይቅርታ ጠየቅሽ። አሁን አንቺ የኔ ጓደኛ ነሽ በማለት ጮክ ባለ ድምፅ ትጠይቃታለች። እሷም ይህን ያደረግኩት በምክንያት ነው። ምክንያቴን ስትሰሚ ግን በጥፊ ሳይሆን ጉንጭን ትሰሚኛለች ትላታለች። እሷም ምክንያቷን እንድታቀርብ እድል ታቀርባለች። 3 ዓመት ሙሉ ኢዮስያስ ሲከተለኝ ነው፣ ሲያስቸግረኝ ነው። ብዙ ሲስተሞችንም ተጠቅሜያለሁ እሱን ለመለየት ተኔ ለማራቅ። ነገር ግን አሁን እንደ ውሃ ሽታ የናፈኩት እንደ እንትን ብዝት ብዬ ጭነቅ ጥብብ እንዲለው ነው የሚያደርገው። አሁን አባቢ ወይም አቶ ደሳለኝ እኔን እንዲከታተል ቲቸር በቃሉን አዟቸዋል። ቲቸር በቃሉ ደግሞ ማርክ እንዲከታተለን አዟል። ስለዚህ እነዚህን ደግሞ ስለሚያውቅ እሱ ኃላፊነቱን ወስዶ አባዬን አልፈራም ካለ ምን አገባኝ፣ ስለዚህ በጣም ብዝት ልበትና አስጨንቀዋለሁ በማለት መልስ ትሰጣለች። ጄሪም ሀሳብሽ ግን በዛው ፍቅር ይዞሽ የሚያጠፋ ነው የሚመስለው፣ ነገር ግን ካልሽሺ በማለት ኢዮስያስ ራሱ ይሄ ጸባዋ በአንዴ የፍቅር ጥያቄ መቀበሉ ትንሽ ያስገረመው ሄዶ ለጓደኛው ለቤቲ ይነግራታል። ቤቲም ሄዳ እንግዲህ እንደ ሀሳብ ምን እንዳሰበች እና ኢዮስያስ ለትምህርት ቤት ብዙ ሪከርዶች እንዳለበት አሁን ደግሞ አንድ ስህተት ከሰራ እንደሚባረር ትነግራታለች። ስለዚህ እኔ እየለመንኩሽ ነው። ምን አስባ ነው ጓደኛ ስትልም ምንም እኔ የጓደኛ ሚስጥር አሳልፌ የምሰጥ አይደለሁም። መጠየቅ ከፈለግሽ ደግሞ ራሷን መጠየቅ ትቻለች። ስለዚህ እኔ ጋር መታችሁ አታለቃቅሱልቤ በማለት ጄሪ መልስ
ትሰጣታለች። እኔ አቶ ደሳሌ ድረስ ተሰሚነት ያለ ልጅ ነኝ፣ ስለዚህ እባክሽ ተዝኪጅልኝ በማለት ለነገሩ ከአንቺ ጋር እኮ ማውራት መድረቅ ነው እንጂ ምንም መፍትሄ የለውም ትላለች። እሷም እንግዲህ እንደዛ ከሆነ መፍትሄ የማላመጣ ከሆነ ክፋቴን አሳይሻለሁ በማለት ጥላት ትሄዳለች። ቃጭል ደግሞ ጋንጃውን ወይም ባለማክሱን ፈልጉ ባለቻቸው መሰረት ቁራሌው በማለት አሻንቲ ስራ ከጀመረ 3 ቀናቶችን አሳለፈ። ነገር ግን በዚህ በ3 ቀናት ውስጥ የሰፈሩን ወይም የወረዳውን ስፖርት ቤት አንድ በአንድ አጣርቷል። ነገር ግን የለም ያ ሰው ሊገኝ አልቻለም። እሷም ቾምቤነት ተሆነ የመጨረሻውና አንገቱን አንቃ እንደምጥለው ቃል ገብታለታለች። ቾምቤነትም ኮራ ጀነን ብሎ እሷ ላይ አክት ሲያደርግባት ይቺ ቸሊና ናታ እንደዚህ የምታጠግብ ስትለው ቢያንስ እሷ ትወደኛለች አደል እኮ ምነው ቀናሽ ሲላትም ቃጭልም በጣም ትናደድና አየህ የለኔ ልብህ የሚመታው የውሸት እንጂ የእውነት አይደለም በማለት መልስ ትሰጣለች። እሱስ እውነት ነበረ፣ ነገር ግን አልገባሽ አለ። አሁን በዚህ ተቀጠለሽ ወደ ቼሊና መሸብለሊያ አይቀርም ሲላትም በጣም ትናደድና በድንጋይ ታባርረዋለች። በዚህኛው ደሞ ዙር እንዴት ተሳካለት የተሰማው በቸሊና ማስቀናቱ ቾምቤነት በጣም ደስ ብሎታል። ሞላ ፌስታሉና አሻንቲ ደግሞ ከእለት እለት ስራቸውን አጠናክረው በመቀጠላቸው ምንም የጋንጃ ወይም ባለማክሱ ሰውዬ ባይታወቅም፣ ነገር ግን አሻንቲ ቁጭ ብዬ ከማውደለድል ሰፈር ለሰፈር ለምን ቁራሌው ስራ አልጀመረም በማለት ስራውን እንዲጀምር እንግዲህ ሀሳብ ሰጥቷል ማለት ነው። ኤላ እንግዲህ እንደ ወትሮ አልሚጋ እንግዲህ አክት እያደረገ መሲ ደግሞ በቅናት ቅጨርጭር እያለች እየሳቀች ለነገሩ ያ ባለሽ ቢንጨረጨርም አይፈረድበትም፣ ስስቂ በጣም ታምሪያለሽ ይላታል። እኮ ለዚህ ነው እኮ ሞኝ ነህ የምልህ፣ ሲስቁብህና ሲስቁልህ ለይተህ አታውቅም። እኔ አልሳኩልህም፣ ነገር ግን ሳኩብህ ስትለውም መልስ ትሰጣለች። እሱም ይሄ ንግግርሽን በጣም ወደድኩት በማለት ለማንኛውም እንለያይ፣ ምን የማገኝ ከፈለሽ ከትምህርት ቤት ጀርባ ታገኛለች። ነገር ግን እኮ እኔና አንቺ አሁን የድሮ ውሽሞችን እያስታወሽ ነው። ምክንያቱም የድሮቹ ውሽሞች ባላቸው በደጅ ሲወጣ ወይም በትክክለኛው በር ሲወጣ ውሽማቸውን ደግሞ በጓሮ ያስገባሉ። ስለዚህ ተመሳሳይ ነው። አንቺም ባልሽ የት እንዳለች ካደረግሽ በኋላ ወደ እኔ ትመጫለች። እኔ እንደዛ ሳይሆን ጆን እንድትበቀልብኝ አልፈልግም ሲላትም እኔ አላሳዝንሽም፣ እጄን እኮ ነው የተሰበርኩት፣ ስለዚህ እባክሽ በማለት መልስ ይሰጣታል። እንግዲህ ሀሳቡን ወይም እሱን አለመበቀል እሷን ደግሞ መጠቀሚያ እንደሚያደርጋት ያኔ ባጭሩ እንደፈለገ የሚያገኛት እንደፈለገ ሲጠራት የት ነህ ወዴት ነህ እያለች እንድትታዘዘው ኤላ ይፈልጋል። እሱም እንግዲህ በሀሳቡ የተስማማው ማለት ነው። ለጓደኛዋ ሁሉንም ነገር ትነግራታለች። ነገር ግን እሷ ይሄን ሀሳብ ባትገድፈውም፣ ምክንያቱም አንድ ቀን ጆ ያያችሁለት ጦርነት ነው፣ እጁን ሰበረው። አሁን ደግሞ እግሩን ሰብሮት ዊልቸር ላይ እንዲያስቀምጠው ነው የምትፈልጊው በማለት መልስ ትሰጣለች። ነገር ግን የወሰንኩት ይሄንን ነው በማለት መሲ ተነግራታለች። አልሚ እንግዲህ በጣም ተናዳና እሳት ለብሳና እሳት ጎርሳ የውልሽ ታርፈሽ ታተቀመሽ ተንግዶ ሆዳ የማታውቂያትን ዓለምና ወይም ያችን ሰይጣናን ዓለም እንድታቂ ነው ማደርግሽ በማለት መልስ ትሰጣታለች። የማላውቃት አልሚ አለች እንዴ ስትላትም አለች፣ እሱ ማወቅ ከፈለግሽ እንግዲህ መሲን ጠይቂያት ትላለች። እስከ ዛሬም የነገረቻት ሁሉ እውነት እንደሆነ ትረዳለች። ዛሬም የቴክስቱ ጉዳይ አሳሳቢ ቢሆንም ቲቸር በቄ እንግዲህ አጣርተሽ ንገሪ ባሉት መሰረት እስካሁን ምንም መረጃ ስለሌለ ኤላም አሳልፎ መስጠት አልሚን አልፈለገም። ነገር ግን እውነቱን እያወቀ መተውም አልፈለገም። አልሚ ፖሊሷ ወይም የምታጣራው የጸጋን ጉዳይ ዛሬ ምንም
ስታስብ በጣም ገሏት ይሆን እያለች ልቧ ይሰበራል። ይሄ ተኩላው ማን ነው? ሴቶቹን እኮ በህፃንነታቸው እንግዲህ እየሸጠ በጣም እያስቸገረ ነው። የጊዜ ጉዳይ እንጂ መገኘቱ አይቀርም በማለት ዛሬም ትስታለች። ናታንና መሲ እንግዲህ ፍቅር እንዲጀምሩ የምትገፋፋው ነገር ቢኖርም ናታን እስካሁን ሊገባው አልቻለም። ነገር ግን የዛሬው አጋጣሚ ጥሩ ሳይሆን አይቀርም። ውድና የተከበራችሁ የፍቅር ጎጆ ቤት